የቅዱስ ዮሐንስ መጥምቅ ገድል በልዩ ኢንተርኔቶችን እያያችሁ ስለሆነ የቅዱስ ዮሐንስን ገድል ሊቃውንት ጉባኤ አርሟል። የሰማችሁኝ ነው? ምን ብሏል? እኔ የምመራው ነው። ይሄ በሊቃውንት ጉባኤ የሊቃውንት ጉባኤ ሰብሳቢው ነኝ። እኛ ነው ጉባኤ ሊቃውንትን የሰራው። ከሰራው በኋላ ሁልጊዜ ሊቃውንት ጉባኤ ለቅዱስ ሲኖዶስ ያቀርባል። ፈጻሚው ዋናው ቤተክርስቲያኒቷ የሚመራው ቅዱስ ሲኖዶስ ነው። በቅዱስ ፓትርያርኩ የሚመራ በብፁዕ ቅዱስ አቡነ ማትያስ የሚመራ ቅዱስ ሲኖዶስ ይወስናል። እኛ የውሳኔ ሐሳብ የምናቀርበውና የቅዱስ ዮሐንስ መጥምቅ ገድል ሐሳብ ሰጥተን መጽሐፉ እንዲወገዝ ሆኗል። መጽሐፉ ምን እንዲባል ሆኗል? ግን የትኛው ገድል ነው የተወገዘው? እቺን ማስተላለፍ ብቻ ነው የፈለኩት። ግን አስተላለፍ ተብዬ ታዝዤም ጭምር ነው፣ ስራዬም ጭምር ነው። አንደኛ ስራዬ ነው። ቀጥሎ ደግሞ እያንዳንዱ ቤተክርስቲያን ማወቅም ጭምር ስላለባቸው ነው። አሁን እኛ ያረምነው ነባሩ የቅዱስ ዮሐንስ ገድልን አይደለም። ከኔ ጋር ናችሁ? ምን አልኳችሁ? ነባሩ አይደለም። ሰምታችሁኛል በደንብ? አዎ። አንዳንድ ሰው ቁም ነገር ሲነገር የማይሰማ ሰው አለ። ለይቶ የተወሰነችውን ይዞ መምህር እኮ እንዲህ አለ የሚል ሰው አለ። ልብ በል። የቅዱስ ዮሐንስ ገድል 1500 ዓመት ያስቆጠረ ገድል አለው። ስንት ዓመት ያስቆጠረ? ስንት ዓመት ያስቆጠረ? አዎ የዮሐንስ መጥምቅ ጌታን ያጠመቀው የቅዱስ ዮሐንስ ገድል 1500 ዓመት ያስቆጠረ ትልቅ ገድል አለ። አሁን ሊቃውንት ጉባኤ ይህንን አይደለም ያረመው። ሰምተኛል በደንብ? ምን ይህንን አይደለም። ይህ በቤተ ክርስቲያናችን የጸደቀ በቅዱስ ሲኖዶስ ይሁንታ የታወቀ ይህ አማናዊ ገድል አይደለም እርማት የተደረገበት። ታዲያ ምንድነው? አንድ የተገዛ ሰው በቀን 2000 ብር እየተከፈለው በቀን ስንት አልኩኝ? ምን ነው ዝም አላችሁ? ስንት አልኩኝ? በቀን 2000 ብር እየተከፈለው የዛሬ 15 ዓመት ስሙን ለጊዜው ቅዱስ ሲኖዶስ ውሳኔ እስካልሰጠበት ድረስ ነውር ነው፣ አይነገርም። በወር 60,000 ብር እያገኘ የዮሐንስን ገድል በቤተ ክርስቲያኒቷ ቁጭ ብሎ የደብር ተቀጣሪ ሆኖ አገልጋይ ሆኖ የቅኔ መምህር ነው። የምን መምህር ነው አልኳችሁ? አዋቂ ነው። ግን ተገዝቶ የመናፍቅነት ጠባይ ተጸናውቶ እንዳይወጣ ይወገዛል ፈርቶ። ነገር ግን ቤተ ክርስቲያን ቁጭ ብለህ ቤተ ክርስቲያን አፍርስ ተብሎ ተልእኮ የተሰጠው ሰው የቅዱስ ዮሐንስን ገድል አጣሞ ጽፎ ነበር። ምን ብሎ ጽፎ ነበር? ምን ብሎ ጽፎ ነበር? አጣሞ። በጣም የሚገርም ሁኔታ ቅዱስ ዮሐንስ ከ7 ሴቶች ተወለደ ብሎ ጽፏል። ከስንት አልኩኝ? ልብ በል። የዮሐንስ መጥምቅ የማን ልጅ ነው? የዘካርያስና የኤልሳቤጥ ልጅ ነው አይደል? በማለዳ ከተጠሩት ውስጥ አርሴማ አንዷ ነው። ማን አልኳችሁ? እስኪ ንገሩኝ። በስንት ተጠረች እሷ? በማለዳ ገና በልጅነቷ ድንግልናዋን ጠብቃ። እንዴት እንደሚያምር ክብር ምስጋና ይግባው። በእውነት በጣም ድንግልናን መጠበቅ፣ ንጽህናን መጠበቅ፣ ለህይወት መታመን፣ ለትዳር መታመን፣ ራስ ሆኖ መገኘት። በሽታ ይዞኝ ይሆን? ከሆቴል ሲወጡ ካልጋ ሲለዩ በሽታ ይዞኝ ይሆን? አሳከከኝ ምን ሆንኩ የማይሉት በንጽህና መኖር እንዴት እንደሚያስደስት ክብር ምስጋና ይግባ። የማይበደር ባለጸጋ አለ? የለም። ፍጹም ቸር ባለጸጋ አለ? የለም። አሁን ብርጭቆ ሰራ የማታሰንደው ሰራተኛን የማታስከፍል ሴት አለች እዚህ መካከል። አሁን እንዲያው ሰራተኛዋ ድንገት ተሳስታ ብትሰርቅ ሰው አይደለች ይቅር ልበላት የምትል እመቤት አለች? የለም። ድንገት በሱቅ ውስጥ ገንዘብ ቢያባክን ይቅርታን የሚያደርግለት አሰሪ አለ? የለም። ምን አቀመክሙ ጽሩዓኒክሙ እና ምን ሆናችሁ ነው የጧት ቅዝቃዜ እየተፈራረቀባችሁ በመከራ የቆማችሁ? እንደው ምን ሆናችሁ ነው? ወአልቦ ዘተአሰበነ አንተ አሉትና የመምህሩ ማን ባለጠጋው ነው እንደሚል አንተ አሉ ሰራተኛ ፍለጋ እንደመጣ አላወቁም። ልብ በሉ እና ምን ሆናችሁ ነው ሲላቸው የለም ይኸው የጧት ቅዝቃዜ እየተፈራረቀብን ውርጩ መከራውን እያበላ ጥርሳችን እያፋጨን ልብስም የለንም። እንዲሁ ይገርማል። ሰራተኞች ነን፣ ፍራ ፍለጋ ወጣን፣ ግን የሚቀጥረን የለም፣ እንደ ሰውም የቆጠረን የለም። እንደምን የቆጠረን የለም? ምን እንደው ቁም ነገር የቆጠረልን። ወዲያውኑ ግን ምን አለ? ሁሩ ውስጥ አጸደ ወይኔ ወዘረት አኒ ይሁበክሙ
የወይን አትክልት አለኝ አለ። ልብ በሉ እግዚአብሔር ልጆች፣ እንደሚቀጥራቸው አላወቁም። ልብ በሉ። እሱ ግን ምን አላቸው? ሁሩ ውስጥ አጸደ ወይንዬ ወዘረትዓኒ እሆበክሙ፣ ወደ የወይን አትክልት አለኝ ሰፊ እርሻ ነው፣ ሂዱና ኮትኩቱልኝ የቀናኝን እሰጣችኋለን ብሎ በአንድ ዲናር ተስማማ። በስመ አብ በሉ እስኪ ሁላችሁም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘለዓለም ሥላሴ ወዘረትዓኒ እሁበከ ትመስል መንግሥተ እግዚአብሔር ዘተከለ አጸደ ወይን ወመሰለ ሎሙ እግዚእ ኢየሱስ ክርስቶስ። ይህንን ኃይለ ቃል አንስተን ትንሽ ደቂቃ እንነጋገራለን። የሰላም አምላክ መድኃኔዓለም ክርስቶስ አምላከ ቅዱስ ገብርኤል አምላከ አርሴማ ማስተዋሉን ጥበቡን ሰጥተህ የምናገረውን ቃል እንዳታሳጣኝ ከኔ ጋር እንድትቆም ከኔ ጋር እንድትሆን ቅዱስ ፈቃድህ ይሁን። አምላኬ ሆይ አባቶቼ ቅዱሳን የቆመበት መድረክ ነው እና ይህንን ታላቅ አደባባይ እነ ቅዱስ ዮሐንስ አፈወርቅ፣ እነ ጎርጎርዮስ፣ አትናቴዎስ፣ ሌሎቹም ቅዱሳን አባቶቻችን ርቱዓነ ሃይማኖት ኦርቶዶክሳውያን የተናገሩበት አንተን የሰበኩበት ቅዱሱን አደባባይ ቁሜያለሁ። እንዳትጸየፈኝ፣ እንዳትንቀኝ፣ ከኔ ጋር ሁን። የቃልህን ደጅ ክፈትልኝ፣ ማስተዋሉን ምስጢሩን ጥበቡን አድለኝ። የማቴዎስ ወንጌል ምዕራፍ 20 ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ እኩል ከፈላቸው ይላል። ስንት ከፈላቸው? ወንዶች ስንት ምን አልኩኝ? ሁላችሁም ስንት አልኩኝ? እኩል ምን አለ? ከፈላቸው። አሁን ታሪኩን ብዘረዝረው 5 ሰዓት ይሆንና አንደኛ የሥራ ቀንም ነው። ሌሎችም ደግሞ ስራ ፈቶች እንዳይሉ ኦርቶዶክስ ቤተክርስቲያን ስራ ፈት አይደለችም። አባቶቻችን ያጸኗት ታላቋ ቤተክርስቲያን በክርስቶስ ኢየሱስ ደም የተመሰረተች ቤተክርስቲያን ስራን የምትወድ ስራን የምታበረታታ ልጆቿ ነግደው ሰርተው ለፍተው አስራት በኩራታቸውን እንዲከፍሉ የምታስተምር ቤተክርስቲያን እንጂ እንዲሁ ዝም ብሎ ቁጭ ብለን ስንሰባሰብ ስንማር ስራ ፈቶች ሆነን አይደለምና የመላኩ በረከት ከሁላችን ጋር ይሁን። ስለዚህ ጌታ ምን አለ? ትምህርቱ የጌታ ትምህርት ነው። ማለትም የሰማችሁ ነው አይደል? አሁን ዳዊት፣ ኢሳይያስ፣ ጳውሎስ እንላለን አይደል? እነዚህ ነቢያት ሐዋርያት ተብለው የሚጠሩት። አሁን የምንማረው ግን ባለቤቱ የተናገረውን ነው። ማን የተናገረውን አልኩኝ? ራሱ ጌታ ለስም አጠራሩ ክብር ምስጋና ይግባው። ቸር መሐሪ፣ ቅድም እንደተነገረን እንዳንተ ይቅር ባይ ማን ነው ተብሎ ምንም ነገር የሚመስልህ የለም ተብሎ የተነገረለት ደግሞ እውነትም ነው። ቸር መሐሪ የሆነ እግዚአብሔር መድኃኔዓለም ክርስቶስ በአጭር ቁመት በጠባብ ደረት እኔና እናንተ ለማዳን ከሰማያ ሰማያት የወረደ ዋጋን የከፈለልን ከቤተልሔም እስከ ቀራንዮ ድረስ በፍቅር የወደደን ክብር ይግባው። ይህ ጌታ ምን አለ? በማቴዎስ ወንጌል በማቴዎስ ወንጌል ምዕራፍ 20 ምዕራፍ ስንት አልኩኝ? ቁጥር 1 ጀምሮ እንዲሁ ቤታችሁ ስትገቡ አንብቡልኝ። በአጭሩ ቃሉ ምን ይላል? ቃሉ ምን ይላል? እኩል ከፈላቸው ወይም ወዘተረትዓኒ እሁበከ መጸነተ ትክል፣ የምትችለውን ያህል 1 ዲናር እሰጥሃለሁ እና ብሎ ሁሉንም ጠራና ምን ይላል? ማቴዎስ ወንጌል ምዕራፍ 20 ቁጥር 1 ላይ መንግሥተ ሰማያት ወይንን የተከለ ባለጸጋን ትመስላለች ይላል። ማን አልኩኝ? መንግሥተ ሰማያት ምንድን ናት አለ? የወይን ባለቤትን ወይን የተከለ ባለጠጋን ትመስላለች። እንዲሁም ሆነ ይላል። አሁንም ልብ በሉ። መጀመሪያ ግን ቋንቋ ምን ይላል? ወመሰለ ሎሙ ይላል። ምን አለ? ወመሰለ ሎሙ በለሽ። ወመሰለ ሎሙ መሰለ የምትነው በምሳሌም ነገራቸው ማለት ነውና ጌታ በምሳሌ የተናገረ ቋንቋ ምንድነው? እስኪ ንገረኝ። ምንድነው የተባለ? ምሳሌ ነው። ልብ በል ምሳሌ እና ምን አለ? ወመሰለ ሎሙ በምሳሌም ነገራቸው፣ አብራራላቸው እየመሰለ እንደየችሎታቸው እንደየመጠናቸው ለእህቶቻችን በሊጡ በወጡ በልዩ ልዩ በአጠቃላይ አሁንም ደግሞ እንደየዘመናችን ለወንዶች ደግሞ በእርሻ በግብርና በልዩ ልዩ ለነጋዴው ደግሞ በትርፍ በገንዘብ በመክሊት እየመሰለ ጌታ ሁላችንም አስተምሮናል። ክብር ምስጋና ይግባው። መቼም አንድ ሕፃን ልጅ የምታውቁት እግዚአብሔር ልጆች የሚመጥነውን ነው የምትነግሩትና ጌታ ተናገረ፣ መሰለላቸው፣ በምሳሌ ነገራቸው። እንዲህ አላቸው፣ አንድ ባለጸጋ ነበረ፣
ባለጠጋው ደግሞ የማያበድሩት ባለጠጋ ነው። በዚህ ዓለም የምታውቋቸው ትልልቅ ባለጠጋ ስመጥር የሆኑ የትም ዓለም ያሉ ባለጠጎች ሚሊዮነሮቹ ብቻ ሳይሆን ቢሊዮነሮቹ የሆኑ ሁሉም ባለጠጎች ከባንክ ይበደራሉ። ባለጠጋ ሆኖ የማይበደር ተበድሮ የማይሰራ የለም። አሁን የምንነጋገርለት ባለጠጋ ግን የማያበድሩት ባለጠጋ ነው። እግዚአብሔር ክብር ምስጋና ይገባው እና ይህን እንግዲህ የወይን አትክልት ነበረው እና እንዲህ ሆነ አለ። በማለዳ ሰራተኛ ፍለጋን ወጣ አለ። በማለዳ ምን ፍለጋ ወጣ? ልብ በል። በዚህ ዓለም እንደምታውቁት ሰራተኛ ነው ስራ የሚፈልገው ወይስ ባለጠጋ ነው ስራ የሚፈልገው? ሰራተኛ ነው ስራ የሚፈልገው ወይስ ባለጠጋ ነው ሰራተኛ ፍለጋ የሚወጣው? እንደኛ ሀገራችን ማንም ይወጣው ሰራተኛ ነው። ይህ ባለጠጋ ግን የተለየ ነው። በጣም የሚገርም ነው። ልብ በል። እግዚአብሔር እንደው ሰዓት ቢኖረኝ እንዴት ጥሩ ነበር፣ ግን አረፈድኩ። እኔም ከእንደገናም ደግሞ የሚገርም ትምህርት ነው የተማረው። በረከቱ በእውነት መምህራችንን ቃለ ሕይወት ያሰማልን እና ይህ ባለጠጋ የሚገርም የወይን አትክልት ነበረው። የተኮተኮተ ማነው የሚኮተከቱ የሚገርም ወይን አትክልት ነበረው። ግን ባለጠጋ ነው፣ ምንም እዚህ ቀረ የማይባል ነው እና በማለዳ ሰራተኛ ፍለጋን ወጣለ። በማለዳ ገና በጠዋት ማለዳ ስንት ሰዓት ነው እስኪ ንገሩት? 12 እሺ ልክ ነው። ከ12 እስከ ስንት አይደለም፣ ከ11 ሰዓት እስከ 1 ሰዓት ማለዳ ይባላል። ከመቼ እስከ መቼ አልኳችሁ? እስከ ስንት? ከ2 ሰዓት እስከ 5 ምን ይባላል? ረፋድ። ጎበዝ ምን ይስተልኝ። ከ6 እስከ 8 ደግሞ ከሰዓት በኋላ ምሴተ ቀድር ተብሎ ይጠራል እና በማለዳ ወጣ አለ። በማለዳ ወጥቶ ገና በጠዋት ወጣማ ሰራተኞችን አገኘ። ምን አላቸው? ምን አቀመክሙ ጽሩዓኒክሙ፣ እና ምን ሆናችሁ ነው የጠዋት ቅዝቃዜ እየተፈራረቀባችሁ በመከራ የቆማችሁ? እንደው ምን ሆናችሁ ነው? ወአልቦ ዘተአሰበነ አንተ አሉትና መምህሩ ማን ባለጠጋውን ነው እንደሚሉት አንተ አሉ ሰራተኛ ፍለጋ እንደመጣ አላወቁም። ልብ በሉ እና ምን ሆናችሁ ነው ሲላቸው፣ የለም ይኸው የጠዋት ቅዝቃዜ እየተፈራረቀብን ውርጩ መከራውን እያበላ ጥርሳችን እያፋጨን ልብስም የለንም። እንዲሁ ይገርምሃል ሰራተኞች ነን፣ ፍራ ፍለጋ ወጣ፣ ግን የሚቀጥረን የለም፣ እንደ ሰውም የቆጠረን የለም ማለት እንደሚቆጠረን የለም ቁም ነገር የሚቆጠረልን። ወዲያውኑ ግን ምን አለ? ሁሩ ውስጥ አጸደ ወይኔ ወዘረት አዲሁ በክሙ፣ የወይን አትክልት አለኝ አለ። ልብ በሉ እግዚአብሔር ልጆች እንደሚቀጥራቸው አላወቁም። ልብ በሉ። እሱ ግን ምን አላቸው? ሁሩ ውስጥ አጸደ ወይኔ ወዘረት አዲሁ በክሙ፣ ወደ የወይን አትክልት አለኝ ሰፊ እርሻ ነው፣ ሂዱና ኮትኩቱልኝ የቀናኝን እሰጣችኋለን ብሎ በ1 ዲናር ተስማማ። በስንት ተስማማ? በማለዳ ወጡትን። ልብ በል እግዚአብሔር ልጅ እና በማለዳ ወጡትን በ1 ዲናር ተስማማ። ከእንደገና ደግሞ ረፋድ ላይ ወጣ ያ ባለጠጋ 3 ሰዓት ላይ። ልክ እንደዚሁ 3 ሰዓት ላይ ያገኛቸውና ምን ታቀመክሙ ጽሩዓኒክሙ፣ ምን ሆናችሁ ቁማችኋል አላቸው። እኛማ የሚገርም ነገር ከጠዋት ጀምሮ እዚህ ነበርን፣ ሰራተኛ ፍለጋም መጥቶ የወሰደንም የለም፣ በአጋጣሚ ሆኖ ግን ዋስም የለንም ማለት። ምን የለንም ማለት እስኪ ዋስ የለንም። እንደው ስራ ሊኖር ይችላል፣ ግን አምኖ የሚያሰራን የለም። ተራንን እኛ እንኳን ከሰው የሚቆጥረን ቀርቶ እንኳን የሚያሰራን ቀርቶ እንኳን የሚያምንም የለም። አለባበሳችንም አያምርም፣ ሁሉ ነገራችንን ያነጋገራችን ለዛም ቁም ነገር የለውም፣ የሚያዳምጠንም የለም፣ እንደው ቆጥሮ በስራ የሚያሰማራንም የለም። እንዲሁ ቁመናል አሉ። እግዚአብሔር ከዚህ ያድነን። እግዚአብሔር ልጅ ይህ የዘመናችን እኮ ነው። እግዚአብሔር ልጅ ብዙ እህቶቻችን ዋስ ስለሌላቸው የሚያምናቸው ስለሌለ ወውነት በጣም ባለባበሳቸው ምክንያት አደፍ ጉድፍ ያለ ልክ እንደኔ የለበሱ ወንድሞችና እህቶቼ አምኖ የሚያሰራቸው ሰው ስለሌለ የሚታመን ብዙ ጊዜ ሰው ሸሚዝ የለበሰውን ሱፍ የደረበውን ደህና የሆነውን ነው። እናንተ ብዙ ጊዜ እኮ ሌቦች የምትሏቸው እኮ ቆሻሻ ያሉትን ነው እንጂ ደህና አድርጎ። አሁን ግን ዘመኑ ተቀይሯል። ደህና የለበሱት ናቸው የሚሰርቋችሁ። ጉዳችሁ ይፍላ እንግዲህ እግዚአብሔር ግን ብዙ ጊዜ ግን እንደዚህ ነው። የሚቀጥረን የለን ወአልቦ ዘተአሰበነ፣ ሰው አድርጎ የሚቆጥረን የለም ማለት በሉ አላቸው። ልክ እንደቀደሙ 1 ዲናር እከፍላችኋለሁ ሂዱ ስሩ አላቸው። ከኔ ጋር ናቸው አይደል? እየጨረስኩ ነው ይቅርታ። እና ከእንናው
ሂዱ አላቸው። ለእነሱም ልክ ማለዳ እንደመጡት ሁሉ 1 ዲናር ተስማማቸው። እየሰማችሁ ነበር። 1 ዲናር እከፍላችኋለሁ። ልክ ሁሉ 6 ሰዓት ላይ ወጣ ያ ባለጸጋ። ልብ በል 6 ሰዓት ምሳ የሚበላበት ከሰው ጋር ቁጭ ብሎ የሚወያይበት ነው። ፀሐይ የምትበረታበት ሰዓት ስለሆነ፣ ነገር ግን ባለጸጋው ግን ርህሩህ ነው። ከአእምሮ በላይ ቸር ነው። ከምን በላይ ቸር ነው አልኳቸው? ያ ባለጸጋ በጣም ግሩም ነው። 6 ሰዓት ነው። እስኪ አረፍ ልበል፣ አሁን እንኳን ፀሐይ ነው አላለም። በጣም በሚገርም ሰዓት በ6 ሰዓት ፀሐዩ እያቃጠለው፣ የነፋሱ ግለት፣ የፀሐዩ ሙቀት መከራውን እያሳየው ሰራተኛ ፍለጋ ወጣ። ያ ባለጸጋ የሚገርም ነው። እግዚአብሔር ልጅ አገኘ። እነሱ ቅድም እንደተናገርኩት ነገራቸው። ምን ሆናችኋል አለ። ይሄው የፀሐዩ የነፋሱ ፉጨት፣ የፀሐዩ ሙቀት እየተፈራረቀብን የሚቀጥረን አተን ያደለው በዚህ ሰዓት ምሳ እየበላ ነው አሉት። በዚህ ሰዓት ምግብ እየተመገበ ነው። 6 ሰዓት የምሳ ሰዓት ነው እንደምታውቀው። እኛ ግን ቁም ነገር ቆጥሮ ለምሳም የጠራንም የለም። ይኸው ከንፈራችን ደርቆ መራቃችን ደርቆ የምንሆነው ነገር አተን ምንም ነገር ስለሌለን ይኸው ቁመናል አሉ። ልብ በሉ 6 ሰዓት ሰራተኛ የሚቀጠርበት ሰዓት አይደለም። ምን አላቸው? እሱ ግን ያ ባለጸጋ ልብ በሉ በጣም የሚገርም ቸር ባለጸጋ ነው። ሂዱ የወይን አትክልት አለኝ፣ ከማለዳ ጀምሮ የቀጠርኳቸው ሰዎች አሉ፣ ከእነርሱ ጋር ስሩ። ከማን ጋር ስሩ አላቸው? እስኪ ንገረኝ። ከእነሱ ጋር ስሩ፣ የቀናኝን እሰጣችኋለሁ። በ1 ዲናር ተስማማ። ጊዜ ለመቆጠብ 11 ሰዓት ወጣ። ከእንደገና መቼ ወጣ? 11 ሰዓት። እየጨረስኩ ነው፣ ይቅርታ ምዕመናን። ምክንያቱም ጣልቃ የገባሁ ሰው ነኝ። መምህሩ የመጀመሪያው መምህር ናቸው። ትክክል። እና 11 ሰዓት ወጣ። እግዚአብሔር ልጆች አሁንም ባለጸጋው ነው። ልብ በሉ። ያ ባለጸጋ ልክ 11 ሰዓት ወጣና ሰራተኞች አገኘ። የሚገርም ባለጸጋ እኮ ነው። እና ምን አለ? 11 ሰዓት መቼም ስራ እንደምታውቁት እግዚአብሔር ልጆች ስራ ሰው 11 ሰዓት ከስራ ይመለሳል እንጂ ሰው ወደ ስራ አይጠየቅም። ያ ባለጸጋ ግን 11 ሰዓት መጣና ሰው አገኘ፣ ቁመው አገኘ። ምን ሆናችኋል አላቸው። የኛማ ጎድለ ብቻ ነው አሉት። የኛ አይነገርም ማለት ምን አይሉት? እስኪ ንገር። ምን አይልም ማለት አይነገርም። እንዲሁ ዝም ብሎ ከብቻ ነው። ስራ ፍለጋ ቆመናል። ከቀኑ 11 ሰዓት ሆኗል። የሚቀጥረን ቀርቶ የሚያየን ሰው ጠፋ። ያ ባለጸጋ ርኅሩህ ባለጸጋ ግን ሂዱ ሳጸደ ወይኔ ወለታኒ ይወበክሙ፣ ወደ ወይኔ ሂዱ የቀናኝን ሰጣቸው። አሁንም ለነሱ 11 ሰዓት የወጡትም እኩል ቀጠራቸው ይላል። ከኔ ጋር ናችሁ አይደል? ስንት ከፈላቸው? ልክ 12 ሰዓት ሲሆን ወፀዋ መጋቢሁ 12 ሰዓት ሲሆን እነሆ ወይኑን ሰራተኞችን የሚያስተዳድር ጠራው። እንደተስማማሁ 1 ዲናር ክፈላቸው አለው። ስንት ክፈላቸው አለ? እስኪ ንገሩኝ። ከማለዳ ጀምሮ እስከ ማታ ድረስ የወጡትን ምን ከፈላቸው? እኩል ከፈላቸው። ይህ ባለጸጋ ጤነኛ ነው? ምን ትሉታላችሁ? እስኪ ንገሩ፣ መስክሩ ሁላችሁ። የሰማችሁ ነው? ባለጸጋ ነው ግን ጤነኛ ነው? ማለዳ የመጣውን 11 ሰዓት የመጣውን እኩል ይከፈላል? ሴቶች እሺ፣ ወንዶች እኩል መክፈሉ ልክ ነው? ወንዶች ግፈኞች አይደሉ? ዝም አሉ። አያችሁ? አሁን እናሰ ቢያንስ እንኳን መለሳችሁ። ወንዶች ግን እንዴት አለ? ልክ ነው አይደለም? ንገሩ። እኩል ነው አይደል? አይደለም ማለት እሺ። ግን ምን አረጋቸው? ምን ስንት ከፈለ? እስኪ ንገሩ። እኩል ከፈላቸው። ወንጌሉን አነቡልኝ አደራችሁ። ወንጌሉን አነቡልኝ አደራ። ከቤት እንደገባችሁ እንድታነቡልኝ አደራ። እንደው ምንጊዜም ቢሆን ዕውቀት ይኖራችሁ። አንቡ በደንብ አደራ። እግዚአብሔር ልጆች በተለይ ቅዱስ መጽሐፍን በደንብ እንድታነቡልን አደራ። በዚህ አጋጣሚና እኩል ከፈላቸው አለ። 3 መሰረታዊ ነገሮችን ግን እንዳትረሱ ለትምህርታችን፣ ምክንያቱም እንድንረዳ። አንደኛ ይህ ሰው ምን አይነት ሰው ነው አለው? እስኪ ንገሩኝ። ምን አይነት ሰው ነው? ባለጸጋ ሲባል ደግሞ የሚበደር አይደለም። ባይል ዘእያለቅህዎ የማያበድሩት ባለጠጋ፣ ምንም
ብድር የማይፈልግ ባለጸጋ ነው። አንድ ባለጸጋ መሆኑ፣ ሁለተኛ ደግሞ ጸባዩ ምን አይነት ነው ብለናል? ምን አይነት ነው? ቸር ነው። ሶስተኛ ሰራተኛ ስራ ይፈልጋል እንጂ ባለጸጋ ሰራተኞችን ፍለጋ አይወጣም። እነዚህ ሶስት ባህሪያትን ያዙልኝ። እንዲህ አይነት ሰው አለ ወይ? አለ በዘመናችሁ? ማለት በዘመናችን ሳይሆን ጠባዩ ስታዩ የማይበደር ባለጸጋ አለ? የለም። ፍጹም ቸር ባለጸጋ አለ? የለም። አሁን ብርጭቆ ሰራ የማታስንዳው ሰራተኛን የማታስከፍል ሴት አለች እዚህ መካከል? አሁን እንዲያው ሰራተኛዋ ድንገት ተሳስታ ብትሰርቅ ሰው አይደለች ይቅር ልበላት የምትል እመቤት አለች? የለም። ድንገት በሱቅ ውስጥ ገንዘብ ቢያባክን ይቅርታን የሚያደርግለት አሰሪ አለ? የለም። ባጭሩ ባለጸጋ የተባለው መድኃኔዓለም ክርስቶስ ነው። ክብር ምስጋና ይገባው። አንድ ጊዜ ሳጨብጭቡለት እግዚአብሔር ይሄው ባለጸጋ የተባለው ማን ነው? እግዚአብሔር ኢየሱስ ክርስቶስ ነው። ክብር ምስጋና ይገባው። የማያበድሩት ባለጸጋ ቅዱስ ጳውሎስ ይላል እንዘ ላዕሉ እቱ አንደ ርእሶ በእንቲአክሙ ከመ ተቃሉ አንትሙ በንዴተ ዚአሁ። መድኃኔዓለም ኢየሱስ ክርስቶስ ባለጸጋ ነው። ባለጸጋ ሲሆን ግን እናንተ ስለ እናንተ ድሃ ሆነ እናንተ ወደ ባለጸግነት እንድትሸጋገሩ ይላል። ክብር ምስጋና ይግባው። ክብር ይግባው እግዚአብሔር። ይሆነት በጣም የሚገርም ቸር፣ ከምንናገርለት በላይ ቸር። የመጨረሻ ቅዱስ ያሬድ ሊቁ ኢትዮጵያዊው ቅዱስ ያሬድ ሲናገር ይቅርብኝ እና ባጭሩ ባለጸጋ የተባለው እግዚአብሔር ኢየሱስ ክርስቶስ ነው። የወይን አትክልት የተባለችው ደግሞ ወንጌል ናት። የወንጌል ማናት? እሷ እስኪ ንገሩኝ። ወንጌል ናት። እዚህ መካከል ውስጥ አሁን የተጠሩት ውስጥ ያሉትን ከማለዳ ጀምሮ እስከ 11 ሰዓት የተጠሩት እኛንና እናንተንን እግዚአብሔር ልጆች። አንደኛ ቤተክርስቲያን ናት። መጀመሪያ በማለዳ ከተጠሩት ውስጥ አርሴማ አንዷ ናት። ማን አልኳችሁ? እስኪ ንገሩኝ። በስንት ተጠረች እሷ? በማለዳ ገና በልጅነቷ ድንግልናዋን ጠብቃ። እንዴት እንደሚያምር ክብር ምስጋና ይግባው። በእውነት በጣም ድንግልናን መጠበቅ፣ ንጽህናን መጠበቅ፣ ለህይወት መታመን፣ ለትዳር መታመን፣ ራሱ ነው መገኘት። በሽታ ይዞኝ ይሆን? ከሆቴል ሲወጡ ካልጋ ሲለዩ በሽታ ይዞኝ ይሆን? አሳከከኝ ምን ሆንኩ የማይሉ በንጽህና መኖር እንዴት እንደሚያስደስት ክብር ምስጋና ይግባ። እና በማለዳ ከተጠሩት ውስጥ አንዷ እነ ቅዱስ ጊዮርጊስ እነ አርሴማ ሌሎቹ ቅዱሳን አባቶቻችን እግዚአብሔር ኢየሱስ ክርስቶስ በማለዳ እንዲያገለግሉት እንዲያመልኩት በማለዳ ጠራቸው። በረከታቸው ከሁላችን ጋር ይሁን። አሁን በጣም 6 ሰዓት የጠሩት ደግሞ እንደኔ አይነቱ እኔ ራሴ እናንተም ውስጥ ትኖራላችሁ። እግዚአብሔሮች በማለዳ በኃጢአት ሲዳክር ሲወድቅ ሲነሳ በዝሙት ሲለፋ እንዲሁ ሲንከራተት በኃጢአት ተስፋ ቆርጦ የነበረው 6 ሰዓት መጥቶ ማለት በአጋማሽ እድሜ በጉልምስና እድሜ የጠናራ መድኃኒተ ክርስቶስ ክብር ምስጋና ይግባው። ልጄ ንስሐ ግቢ፣ ልጄ ንስሐ ግባ ይላል። 11 ሰዓት ደግሞ ጊዜውን ለማሳጠር ነው እንጂ ብዙ ያን ቅድም እንደተናገርኩት ነው። 11 ሰዓት ደግሞ ልክ እንደ ፈያታዊ ዜማን እንደ ማርያም መግደላዊ ቅድም መምህራችንም እንዳስተማረው እንደ ማርያም ተእፍረት እንደነዚህም ደግሞ ከመሸ በኋላ ሰውነታቸውን በኃጢአት በዝሙት በልዩ ልዩ ካረከሱ በኋላ በማለዳ ጠርቶ ምን ከፈላቸው? እስኪ ንገሩኝ። ምን ከፈላቸው? እኩል ከፈላቸው። ክብር ይግባው። አያችሁ፣ እኔና እናንተ የት እንገባለን ማለት ነው? ቅድስት አርሴማ በማለዳን ያገለገለችው ነገር ግን ቅድስት አርሴማ የገባችበትን መንግስተ ሰማያትን ያወርሰናል። ክብር ምስጋና ይግባው። አይ እንዴት እንደሚያምር እንዴት እንደሚያስደስት አየህ። ቅዱስ ጊዮርጊስ በማለዳን የተጠራው ነገር ግን መንግስተ ሰማያት ቅዱስ ጊዮርጊስ የገባባትን መንግስተ ሰማያት እኔና እናንተ ምን ገባለን? ክብር ምስጋና ይግባው። እኩል ከፈላቸው። የሚያምር ባለጸጋ እንዴት ቸር የሆነ መድኃኔዓለም ክርስቶስ ክብር ምስጋና ይግባው። እና መጀመሪያ ምን አሉ? ዋስ የለንም የሚፈልገን የለም አሉ ሰዎቹ። እኔና እናንተን ፍለጋ ከሰማየ ሰማያት ወረደ፣ ከድንግል ማርያም ተወለደ። ክብር ምስጋና ይግባው። አየው ሰማይና ምድርን የማይበቃው የድንግል ማርያም ማህፀን ግን ወሰነው። ሊቁ ቅዱስ ዮሐንስ አፈወርቅ
ሰማይ ወምድር ዘእያገምሮ ይላል። በሉ እስኪ ሰማይ ወምድር በሉ ዘእያገምሮ ማኅፀነ ማርያም እያጽዓቆ። አው ሰማይና ምድርን አይችሉትም፣ የድንግል ማርያም ማኅፀን ግን አልጠበበውም ማለት ክብር ምስጋና ይግባው። ደስ ይላል። እንደሚገርም እኮ ነው። ክብር ምስጋና ይግባው እና የድንግል ማርያም ማኅፀን ግን ምን አላለው? ምስኪን ነገሩ አልጠበበውም። ክብር ምስጋና ይግባው። አልጠበበውም ማለት አጭር ቁመት እመቤታችን እንደናንተ አጭር ቁመት ጠባብ ደረት ናት እመቤታችን። ግን ሰማይና ምድርን ወሰነችው። በረከቷ ከሁላችን ጋር ይሁን። በእውነት የእግዚአብሔር ልጆች እና የድንግል ማርያም ማኅፀን አልጠበበውም ማለት እኔና እናንተ ዋስ የሚሆነን አልነበረም። መጣ፣ በደሙ አዳነን፣ ትንሣኤያችንን አወጀልን፣ ሞትን ድል አደረገው። በሞት ላይ እንድናወጅበት አይቴኑ መውየትኮ ሲኦል አይቴኑ ቀኖት ከሞት ሞት ሆይ መውጊያ የታለ? መቃብር ሆይ የታለ? ድል መንሳት የት ነው ብለን እንድንዘብትበት ድል ፈንታ ሰጠን። ክብር ምስጋና ይገባው። በእውነት በጣም ይህንን ቸር ነው እንግዲህ ዋጋ ከፈላቸው አለ። ስንት ዋጋ? እኩል ከፈላቸው። ለዚህ ነው የተጠራችሁ፣ ለዚህ ነው የተጠራችሁት። ክብር ምስጋና ይገባው። ሊቁ ዮሐንስ አፈወርቅ ምን አለ? በፍተታተ ኅብስት ንሳየጣ ለመንግሥተ እግዚአብሔር፣ ብእሲ ጠቢብ ይሳየጣ ለመንግሥተ እግዚአብሔር። ልባም ሰው አለ። ምን አይነት ሰው? እስኪ ንገሩኝ። ምን አይነት ሰው? ልባም ምን አይነት ነው? ልባም ማለት እህትና ሚስቱን የሚለይ እንስሳዊ ጠባይ የሌለው። ታውቃላችሁ አይደል? በሬ ይገርመኛል። በሬ ያረገዘችውን ላም ያውቃታል በሽታ። የሰማኝ ነው በደንብ። በሬ ላምን በሽታ ያውቃታል፣ ያረገዘችውን ያላረገዘችውን። ሰው ማለት ልባም ማለት እንዲህ ነው። ሰው ልባም ማለት የሚረዳ የሚያውቅ ከእንስሳ የሚሻል ጠባይ ያለው ማለት ነው። እንዲህ እንድንሆን በምሕረቱ ይርዳል። ነገር ግን የመጨረሻው ትምህርት እናስተካክላለን። በማለዳ የተጠሩትና እኔና እናንተ እኩል እንወርሳለን። ነገር ግን የማለዳ ድካማቸው ግን ታቦት ይቀረጽላቸዋል። ምን ይላቸዋል? ጽላት በስማቸው ተቀርጿልና አርሴማ። የማለዳ ዋጋቸውን ግን አላሳጣቸውም። ስማቸው ሕያው ስም ሰጥቷቸዋል። በረከታቸው ከሁላችን ጋር ይሁን። የመንግሥተ ሰማያት የምንወርሰው መንግሥተ ሰማያት ግን እኩል ነው። ይህንን ያደረገ ክብር ምስጋና ይግባው። ክብር ምስጋና ይግባው። መጨረሻ አንዲት መልእክት አለች። መልእክቱ የኔ አይደለም። ምን አልኳችሁ? መልእክቱ ምን አልኩኝ? የኔ አይደለም፣ የቅዱስ ሲኖዶስ መልእክት ነው። ግን ስራው ግን የኔ ነው። የሰራሁት እኔ ነኝ። መልእክት የሚያስተላልፈው ግን ቅዱስ ሲኖዶስ ነው። በድካሜ ግድ ነው መናገር ስላለብኝ ነው። ሁል ጊዜ ምንድነው የምትሰሩት የሚሉን ሰዎችም ጭምር ስላሉ አንዳንድ ጊዜ ማወቅም ጭምር ስለሆነ ነው። ሰምታችኋል። ቅዱስ ሲኖዶስ ከትናንት ወዲያ ዓመታዊ ጉባኤውን ፈጽሟል። ይህንን ያደረገ እግዚአብሔር ክብር ምስጋና ይግባ። ታውቃላችሁ፣ የቤተ ክርስቲያናችን ትልቁ ስልጣን ሉዓላዊ ቤተ ክርስቲያኒቷን የሚመራ በመንፈስ ቅዱስ የሚሰባሰብ የሚመራ ቅዱስ ሲኖዶስ ይባላል። ምን ይባላል? ምን ይባላል? ሁል ጊዜ ማንኛውም መልእክት ሲወጣ ይሄ ከቅዱስ ሲኖዶስ ጽሕፈት ቤት የወጣ ነው ማለትን ልመዱ ምእመናን። አንዳንድ ጊዜ ማንም ዝም ብሎ ይመጣና መድረክ ላይ የተናገረውን ቤተክርስቲያኒቷን ወክያለሁ እያለ ቤተክርስቲያኒቷን መከራን እያበላት ነው። እድሜዋን ማለት መከራዋን እያራዘሙብን ስለሆነ ነው እግዚአብሔር ልጆች። እና ማንኛውም መልእክት ሲወጣ ከየት ነው? እነማን ናቸው የተናገሩት? በዚህ ውስጥ የቅዱስ ሲኖዶስ ጽሕፈት ቤት፣ የቅዱስ ፓትርያርክ፣ የጠቅላይ ቤተ ክህነት እነዚህ ሶስቱን ጽሕፈት ቤቶች ፊርማ ተልእኮ እንዳለ የማረጋገጥ ግዴታ አለባችሁ ምእመናን፣ አደራ። ሁለተኛ የቤተ ክርስቲያኒቷ ሕዝብ ግንኙነት መግለጫ ሲሰጥ ወይም ደግሞ ሕዝብ ግንኙነቱ ብቻ ሳይሆን ቤተ ክርስቲያኒቷ መገናኛ ብዙሃን ስላለ እነዚሁን መከታተል አደራ የምላችሁ አንደኛ ይሄ ነው። መጨረሻው መልእክቴ ግን ቅዱስ ሲኖዶስ ሰሙኑ ባደረገው ዓመታዊ ጉባኤ፣ በነገራችን ላይ ዓመታዊ ጉባኤ ሲባል ሁልጊዜ ቅዱስ ሲኖዶስ የሚሰበሰበው አንደኛ ጥቅምት 12 ነው። ሁልጊዜ መቻልኳቸው ጥቅምት መቼ እንዳትረሱ። ይሄ እንድትማሩትም ጭምር ያስፈልጋል። ቀኖና ነው፣ የሐዋርያት ቀና ነው። ቀሌምንጦስ ምዕራፍ 14 ላይ የተመዘገበ ነው። ዝም ብሎ ልብ ወለድ አይደለም።
እንደው አንዳንድ ጊዜ እንድናውቅም ጭምር ነው። ስለዚህ ሁልጊዜ የሚሰበሰቡት መቼ ነው የሚሰበሰቡት? ሲኖሩት መቼ ይጀምራል? ጥቅምት ስንት? ጥቅምት መቼ? ጥቅምት 14 መጀመር አይችልም፣ ወንጀል ቀኖና ስለሆነ ጥቅምት 15 አይ ዘንድሮ እንዲህ ስለሆነ 14 ላርገው አይልም። የተለየ በአገር ላይ የተለየ ችግር ካልገጠመ በቀር ሀገር ሰላም ከሆነ ቀኖናው መጠበቅ ስላለበት ጥቅምት ስንት ይሆናል? 12። ሁልጊዜ ይህንን ያዙ። የቤተ ክርስቲያናችሁ እውነት ነው ይሄ። እና ካስተላለፋቸው ውሳኔዎች አንዱ የቅዱስ ዮሐንስ መጥምቅ ገድል በልዩ ልዩ ኢንተርኔቶችን እያያችሁ ስለሆነ የቅዱስ ዮሐንስን ገድል ሊቃውንት ጉባኤ አርሟል። የሰማችሁኝ ነው። ምን ብሏል? እኔ የምመራው ነው ይሄ በሊቃውንት ጉባኤ የሊቃውንት ጉባኤ ሰብሳቢው ነኝ። እኛ ነው ጉባኤ ሊቃውንትን የሰራው። ከሰራው በኋላ ሁልጊዜ ሊቃውንት ጉባኤ ለቅዱስ ሲኖዶስ ያቀርባል። ፈጻሚው ዋናው ቤተክርስቲያኒቷ የሚመራው ቅዱስ ሲኖዶስ ነው። በቅዱስ ፓትርያርኩ የሚመራ በብፁዕ ቅዱስ አቡነ ማትያስ የሚመራ ቅዱስ ሲኖዶስ ይወስናል። እኛ የውሳኔ ሐሳብ የምናቀርበውና የቅዱስ ዮሐንስ መጥምቅ ገድል ሐሳብ ሰጥተን መጽሐፉ እንዲወገዝ ሆኗል። መጽሐፉ ምን እንዲባል ሆኗል? ግን የትኛው ገድል ነው የተወገዘው? እችን ማስተላለፍ ብቻ ነው የፈለኩት። ግን አስተላለፍ ተብዬ ታዝዤም ጭምር ነው፣ ስራዬም ጭምር ነው። አንደኛ ስራዬ ነው። ቀጥሎ ደግሞ እያንዳንዱ ቤተክርስቲያን ማወቅም ጭምር ስላለባቸው ነው። አሁን እኛ ያረምነው ነባሩ የቅዱስ ዮሐንስ ገድልን አይደለም። ከኔ ጋር ናችሁ? ምን አልኳችሁ? ነባሩ አይደለም። ሰምታችሁኛል በደንብ? አዎ። አንዳንድ ሰው ቁም ነገር ሲነገር የማይሰማ ሰው አለ። ለይቶ የተወሰነችውን ይዞ መምህር እኮ እንዲህ አለ የሚል ሰው አለ። ልብ በል። የቅዱስ ዮሐንስ ገድል 1500 ዓመት ያስቆጠረ ገድል አለው። ስንት ዓመት ያስቆጠረ? ስንት ዓመት ያስቆጠረ? አዎ የዮሐንስ መጥምቅ ጌታን ያጠመቀው የቅዱስ ዮሐንስ ገድል 1500 ዓመት ያስቆጠረ ትልቅ ገድል አለ። አሁን ሊቃውንት ጉባኤ ይህንን አይደለም ያረመው። ሰምተኛል በደንብ? ምን ይህንን አይደለም። ይህ በቤተ ክርስቲያናችን የጸደቀ በቅዱስ ሲኖዶስ ይሁንታ የታወቀ ይህ አማናዊ ገድል አይደለም እርማት የተደረገበት። ታዲያ ምንድን ነው? አንድ የተገዛ ሰው በቀን 2000 ብር እየተከፈለው በቀን ስንት አልኩኝ? ምን ነው ዝም አላችሁ? ስንት አልኩኝ? በቀን 2000 ብር እየተከፈለው የዛሬ 15 ዓመት ስሙን ለጊዜው ቅዱስ ሲኖዶስ ውሳኔ እስካልሰጠበት ድረስ ነውር ነው፣ አይነገርም። በወር 60,000 ብር እያገኘ የዮሐንስን ገድል በቤተ ክርስቲያኒቷ ቁጭ ብሎ የደብር ተቀጣሪ ሆኖ አገልጋይ ሆኖ የቅኔ መምህር ነው። የምን መምህር ነው አልኳችሁ? አዋቂ ነው። ግን ተገዝቶ የመናፍቅነት ጠባይ ተጸናውቶ እንዳይወጣ ይወገዛል ፈርቶ። ነገር ግን ቤተ ክርስቲያን ቁጭ ብለህ ቤተ ክርስቲያን አፍርስ ተብሎ ተልእኮ የተሰጠው ሰው የቅዱስ ዮሐንስን ገድል አጣሞ ጽፎ ነበር። ምን ብሎ ጽፎ ነበር? ምን ብሎ ጽፎ ነበር? አጣሞ። በጣም የሚገርም ሁኔታ ቅዱስ ዮሐንስን ከ7 ሴቶች ተወለደ ብሎ ጽፏል። ከስንት አልኩኝ? ልብ በል። የዮሐንስ መጥምቅ የማን ልጅ ነው? የዘካርያስና የኤልሳቤጥ ልጅ ነው አይደል? ልብ በል። ይሄ አሁን ዛሬ ሁሉ በየቤተክርስቲያን ጭምር እየተናገርን ነው። የእግዚአብሔር ልጆች፣ እኔ በአጋጣሚ ሆነ ተረፍቶ ወጥቻለሁ። ይሁን እንጂ ግን ስራዬ ተነግር ነው፣ የግድ ነው። አሁን በየቀኑ ከዚህ በኋላ ከእናንተ ከምእመናን ጋር እንድንገናኝ ግድ ነው። ቅዱስ ሲኖዶስ ግድ ሰጥቶናል። አሁን መገናኘት እንድንችል በየቀኑ ቤተክርስቲያኒቷ የምትሰራው ስራ ማወቅ ግዴታችሁ ነው የእግዚአብሔር ልጆች። ስለዚህ አንደኛው ቢያንስ እንኳን እንድትረዱ ቅዱስ ዮሐንስ ከስንት ሴት ተወለደ ብሎ ጻፈ? ከስንት ሴት? ከ7። ሌላው ህፃናት ሊኖሩ ስለሚችሉ ይቅርብኝ፣ እንደው የማይመጥን ስለሆነ ማለት ነው። በጣም በነገራችሁ በጣም የምታለቅሱት የእግዚአብሔር ልጆች ቤተክርስቲያኒቷ እንዴት እንደምታሳዝን በቤተክርስቲያኒቷ ቁጭ ብለው የወጡ ሰዎች አይደለም አሁን እየበደሉ ነው ያለው። ውስጥ ቁጭ ብለው ቤተክርስቲያኒቷን የማፍረስ ተልእኮ የተሰጣቸው ሰዎች ስራ እየሰሩ ነው። የሰማችሁ ይነበረ እኔ ይቅርታ ቢረፍድ ብቻ ስሙኝ። አንድ ይቅርታ ባለ ስልክ አደረሃን ትንሽ ደቂቃ ታገሰኝ። ከዚህ በለጠ ምንም ነገር የለም። እግዚአብሔር ልጆች ቤተክርስቲያኒቷን የማፍረስ ተልእኮ የወሰዱ ሰዎች አሉ።
ምን ማድረግ ነው ያልኳችሁ? የማፍረስ። ይሄ ማተሚያ ቤት ሲታተም የሚገርማችሁ ነገር 1600 ገጽ ነው መጽሐፉ። ሰውየው 13 ዓመት ነው የፈጀበት መጽሐፉን ለማጣመም 13 ዓመት ነው የጻፈው። ከኔ ጋር ናችሁ? እና የተወገዘው ይህ መጽሐፍ ነው እንጂ ቤተክርስቲያናችን እንደ አዲስ አንዳንዶቹ እያወሩ ስለሆነ ነው። አንዳንዶቹ ይሄው ቤተክርስቲያናቸው እኮ ማረም ጀመረች ያሉ ሰዎች ሐሰት የኔ ቤተክርስቲያን ስንዷ እመቤት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያልነበረ አዲስ አግኝታ የምታረም እናት አይደለችም። የእንክርዳድ እናትም አይደለችም። ነገር ግን እያመሳሰሉ በየማተሚያ ቤቱ የሚሸውዱም ሰዎች ስላሉ አንደኛ ገድሉ የተወገዘው አማናዊ ገድሉ እንዳልሆነ እንድትረዱ፣ ሁለተኛው ደግሞ በየሜዳው የምትገዟቸው ቅዱሳት መጻሕፍት በሊቃውንት ጉባኤ መመርመራቸውን፣ በየትኛው ማተሚያ ቤት ነው የታተመው፣ ያተመው ሰው ማን ይባላል፣ አድራሻው ምንድን ነው፣ ክህነት አለው ወይ፣ አካባቢ አለው ወይ፣ ይታወቃል ወይ፣ የሰበካ ጉባኤ የሚከፍል የሚገርማችሁ ነገር በእውነት በጣም የሚያሳዝን ነውና እችን መልእክት እንዳስተላለፍ ብዬ ነው። ተረድታችሁልኛል ብዬ ተስፋ አደርጋለሁኝ። ስለዚህ በየኢንተርኔቱ ስትሰሙ አንዳንዶቹ ይኸው ማረም ጀምሯል ያሉት ሐሰት ነው። እኛ አላረምንም። የላኩብን እንክርዳድ ነው እንዲያስወገድ ነው። አማናዊ ገድሉን እርማት ውስጥ አልገባንም። የኔ ቤተክርስቲያን እንዲሁ ዝም ብላ እንደተናንተና በድንኳን የተመሰረተች ቤተክርስቲያን አይደለችም። ስለዚህ ይህንን ነው አደራ። እኩል የከፈለን ክብር ምስጋና ይግባ።